እግዚኦ መሐረነ ክርስቶስ እግዚኦ መሐረነ ክርስቶስ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ብክዩ ሕዙናን ሀሌክሙ ስደታ። ያዘናችሁ ሁሉ ስደቷን አስባችሁ አልቅሱ። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ የጻድቃን የሰማዕታት የቅዱሳን መላእክት ባለሟሎች፣ በመላው አውስትራሊያና ይልቁንም ደግሞ በሜልበርን አካባቢ የምትገኙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ወምእመናት እንዲሁም ደግሞ ኢትዮጵያን የምትወዱ የምታፈቅሩ ሌሎች ወገኖቻችን ሰላም እግዚአብሔር ከእናንተ ጋር ይሁን። እንዴት አላችሁ? እንዴት ከረማችሁ ለማለት እወዳለሁ። አስቀድሜ ብክዩ ሕዙናን ሀሌክሙ ስደታ፣ ያዘናችሁ ሁሉ ስደቷን አስባችሁ አልቅሱ የማኅሌተ ጽጌ ቃል ነው። ስለ እመቤታችን ስለ ቅድስት ድንግል ማርያም የተነገረ ቃል ነው። ያዘናችሁ ሁሉ ስደቷን አስባችሁ አልቅሱ። እመቤታችን ስደቷን መከራዋን በዚህ በዘመነ ጽጌ የምናስብበት ወቅት ነው። ስለዚህም ሊቁ ይህንን ቃል እንድናስብና ስለ እመቤታችን ስደትና መከራ ስቃይ እያሰብን እንድናለቅስ ይነግረናል። እንግዲህ ይሄ ቃል የተነገረው እንድናለቅስም የታዘዘው ስለ መከራውም እንድናስብ ያታዘዘው ስለ እመቤታችን ስለ ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ነው። እመቤታችን ቅድስት ድንግል ማርያም ደግሞ እንደምታውቁት አምላክ ያከበራት የመረጣት የወደዳት ከሴቶች መካከል የተለየች ቅድስት ንጽሕት ቡርክት የሆነች እናት ነች። በተለይም ደግሞ ዓለምን የፈጠረ የዓለም መድኃኒት የሆነ ለእኔና ለእናንተ ሕይወት ቤዛ የሆነን የኢየሱስ ክርስቶስ የአምላክ እናትና ማስገኛም ነች። እርሱ የወደዳት ያፈቀራት የመረጣት እናት ነች። ትንሣኤዋ እንኳን እንደ ልጇ ትንሣኤ ከመትንሣኤ ወልዳ የተባለላት ያረገች እናት ነች። እንግዲህ እንዲህ ክብር ላላት ታላቅ እናት የአምላክ እናት ለሆነች እንኳን ስደቷን አስባችሁ አልቅሱ ተብለናል። ይልቁንም ደግሞ እውነት እንነጋገር ካል እኛ ስጋ ለባሾች ደካሞች ነን፣ መከራ ስቃይ የማንችል ነን። ምንም በእግዚአብሔር መልክ አራያ ምሳሌ ብንፈጠርም በዚህ ዘመን በአሁኑ ሰዓት እንደምታውቁት በአርሲ ነገሌ በአርሲ አካባቢ በተለይ በአጠቃላይ በኦሮሚያ ክልል በወገኖቻችን ላይ የሆነ ያለውን ነገር ሁላችሁም ታያላችሁ ተሰማላችሁ ብዬ አስባለሁ። ሰብአዊነት ያለው ሰብአዊነት የሚሰማው ሰው የሆነ በእውነት የሰው ክብር የሚያስጨንቀው የሰው መከራ የሚያስጨንቀው ንጹሃን ምንም የማያውቁ ወገኖቻችን በግፍ እየታረዱ እየተገደሉ ነው። መቼም ይሄንን ሰምታችሁታል ብዬ አስባለሁ። መከራውን ስቃውን አስቡት። የገጠር ሰዎች ናቸው፣ የዋሃን ምንም የማያውቁ አገር ሰላም ነው ብለው በተኙበት ተጎትተው እየወጡ እንደ በግ ታርደዋል። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ከቅርብ ጊዜ ወዲህ ያልታረድንበት ያልተገደልንበት ቦታ የለም። በተለይ በኦሮሚያ ክልል በብዛት የሚያሳዝነው ደግሞ ከመሞታቸው በላይ ገዳዮች አልሞቱም አልተገደሉም ብለው የሚያስተባብሉት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ጠቅላይ ቤተ ክህነትም እንደ ቅዱስ ሲኖዶስም በእነዚህ ወገኖቻችን ላይ የሚወጣው የሐዘን መግለጫም ስናይ በጣም ያሳፍራልም ያሳዝናልም። እውነት ለመናገር አባት አለን ብለን ደፍረን ለመናገር አቅም አንሶናል፣ አጥሮናል። ሄደው የመጎብኘት የማጽናናት እንኳን ምንም ሰብአዊ ርህራሄ ያለባቸው አባቶችን አመራሮችን ለማየት ተቸግረናል። ይሄ ያሳዝነናል፣ ውስጣችንን ያደማናል። በዚያ ልክ ደግሞ ለእውነት እንነጋገር ካል እንዲህ በስክሪን ላይ እንደምታዩት እንደ አቡነ ሕዝቅያስ ያለ ንጹህ እውነቴን ነው የምላችሁ ይስሐቅ ይቅርታ እንደ አቡነ ይስሐቅ ያለ ንጹህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባት ሊቀ ጳጳስ እንባ እያነቡ ሄደው የተረፉትን በእውነት በግፍ ከተረፉት ሕፃናት መካከል እንባ እያነቡ ጎብኝተው አይተናል። አጠቃላይ ግን ወደ እናንተ የመጣሁበት አለኝ ወገኖቼ፣ የእግዚአብሔር ቤተሰቦች
በመላው ዓለም ላይ ሐዘን ለቅሶ እየተደረገ ነው ያለው። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይንም ደግሞ ኢትዮጵያ ኦርቶዶክስ ምእመናን ሐዘናቸውን እየገለጡ ነው ያሉት። ልሳነ ተዋሕዶ ሚዲያ እንደ ልሳነ ተዋሕዶ ሚዲያ አንድ ፕሮግራም ይዤ ነው የመጣሁት። ይሄን ፕሮግራም በሜልበርን እና በአካባቢው የምንገኝ አንድ ቦታ ላይ ሆነን የሻማ ማብራት ፕሮግራም እንድናደርግ ጥሬን አስተላልፋለሁ። ልሳነ ተዋሕዶ ሚዲያ ይሄንን በኃላፊነት ወስዶ ፕሮግራሙን ማከናወን ይፈልጋል። ስለዚህ የዚህ የሻማ ማብራትና የሐዘን ተጋሪ የምትሆኑ ማንም ሰው ከየትኛውም ክፍል ይሁን ከየትኛውም አቅጣጫ ይሁን በጋራ ቆመን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለተገደሉ ንጹሃን ወገኖቻችን የክርስቲያናዊ ግዴታችንን መወጣት አለብን ብዬ ያምናለሁ። ስለሆነም ይሄንን ፕሮግራም በመነጋገር ቀን ወስነን አንድ ቀን የሻማ ማብራት ፕሮግራም በአንድ ቦታ ላይ ማድረግ ልሳነ ተዋሕዶ ሚዲያ ያስባል። ስለሆነም ከታች በሚሄደው በስላይድ በሚሄደው በነጭ ተጻፈው ላይ የስልክ ቁጥሬ ተቀምጧል። በዚህ ስልክ ቁጥር በመደወል የዚህ ሐሳብ ተጋሪና ሐዘኑንም መጋራት የምትፈልጉ ከልጅ እስከ አዋቂ ድረስ ከሴት እስከ ወንድ ድረስ ፕሮግራም እንድታስይዙና የዚህ ተጋሪ እንድትሆኑ በእግዚአብሔር ስም ጥሬን አስተላልፋለሁ። ምናልባት ስልክ ቁጥሬን መናገር እችላለሁ። 0401 87 34 60 እደግመዋለሁ። 0401 87 34 60 ብላችሁ በመደወል የዚህ ፕሮግራም ተጋሪ እንድትሆኑ በእግዚአብሔር ስም ጥሬን አስተላልፋለሁ። ከዛ ውጪ ደጉ ሳምራዊ ላይ ያላችሁ ቫይበር ግሩፕ ላይ ያላችሁ ወገኖቻችን ይሄ መልእክት እንዳያችሁ እንደተመለከታችሁ ግሩፕ ላይ እናስቀምጣለን። የዚህ ተጋሪ እንድትሆኑ በትህትና እንጠይቃለን። ቀኑን አብረን በጋራ እንወስናለን። ከዚያ ውጪ ከደጉ ሳምራዊም ሆነ ከውጭ ለምትመዘገቡ ሰዎች ደግሞ ይሄንን አብረው በጋራ ለማስተባበር እንደ ኮሚቴ ሁኜ ለዚህ እሰራለሁ ለዚህ ፕሮግራም ለጸሎት ፕሮግራም ብላችሁ የምታስቡ አሁንም ኮንታክት አድርጉኝ። ስለዚህ አስተባብረን በአንድነት ቆመን የጋራ የሆነ የሻማ ማብራት ፕሮግራም ለወገኖቻችን እናድርግ። በየተናጠል ሊደረግ ይችላል፣ ነገር ግን በጋራ ማድረግ ይገባናል። በየስቴቱ ደግሞ ያሉት ከሜልበርን ውጭ ያሉትንም የሐዘን መግለጫ የጋራ የስክሪን ፕሮግራምን አብረን ማዘጋጀት እንችላለን። ሐዘናቸውን በጋራ የሚገልጡበትን በተመሳሳይ ደግሞ በያሉበት ሆኖ በጋራ የሚገልጡበትን መንገድም እንደ ልሳነ ተዋሕዶ ማመቻቸት ይፈልጋል። ስለዚህ በእግዚአብሔር ስም ጠይቀው አባት እንደሌለን አምነን ግልጽ ነው የምናገረው። አባት እንደሌለን አምነን በነፍስ ስንጠየቅ አባት ከለህንን ስላላደረገ አንተ አትጠየቅም የሚል ህግ የለም። ሊቀ ጳጳስም ይሁን ተራ ምእመን ሁሉም እንደየስራው ነው የሚጠየቀው። ነገር ግን እኛ የድርሻችንን እንወጣ። ለአዘኑ ለሞቱ ወገኖቻችን እግዚአብሔር አምላካችን ምሕረቱን ይላክልን። ይሄንን ያያችሁ ሁሉ አይታችሁ ዝም እንዳትሉ የሰማይ አምላክ ያያልና ያያችሁትን ለሌሎች ሸር አድርጉ በእግዚአብሔር ስም እጠይቃለሁ። በእውነት የተቸገሩ ወገኖቻችንን የሞቱትን በአብርሃም በይስሐቅ ያሳርፍልን። እንዲህ ደግሞ ተርፈው ለታምር የተቀመጡ ህፃናትን እግዚአብሔር አምላካችን በቸርነት ጠብቆ አሳድጎ ታሪክ ነጋሪ እንዲያደርግልን የአምላካችን ፈቃድ ይሁንልን አደራ ለማለት እወዳለሁ። ይህ ልሳነ ተዋሕዶ ሚዲያ ነው። ሰላም ጊዜ እግዚኦ